ነው እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩት አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ደግሞ ደስታ አብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩት ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱ ልንገርህ፣ ነገ ይህን ትናንትና ይህን ነገር አድረግ አለ ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩት ደስታ ሂድልኛል። ይቅርታ ጋ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው ነበረ። ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ? ምንም አይነት ማስተባበያዎችን አልፈልግም። አሁን ሂዱታ ምናምን ትይኛለሽ። ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ ሂድ። ይቅርታ ፕሊዝ። ሩታዬ እኮ ጀግና ሴት ናት። እውነት ጀግና የምንላት ጠንካራ ብርቱ የምንላት በምክንያት ነው ማለት ነው። እስከ ዛሬ አብርሽና ሩታ አብርሽ እንደ ሩታ ቆፍጣና ቢሆን ጀግና ቢሆን በህይወቱ የሚመጡ ሰዎችን እንደዚህ ገደብ አድርጎ ሩታን ሲነኳት፣ ሩታን ሲሰድቧት፣ ሩታን ከፍ ዝቅ ሲያደርጓት እንደዚህ አይነት ውሳኔ ቢወስን አብርሽና ሩታ የት በደረሱ ማለት ነው። እኔ እውነቴ ነው የምላችሁ ሩታ እኮ ጠንካራ ሴት ናት። እኔ ዛሬ የወሰነችው ውሳኔ በጣም ተመችቶኛል ማለት ነው። ምክንያቱም አብርሽ ለሷ ባይከራከርም ለሷ ከጎኗ ባይቆምም ብዙም ነገር ስትሰደብ እንኳን ሞር አይታችሁታል ባለፈ ማለት ነው። ውሽሚት ቆማ አልቅሰሽ እኮ ነው ያገኘሽው እንኳን ስትላት መልስ እንኳን አልሰጠም አብርሽ ማለት ነው። ሩታ ግን የዛን ቀን ደስታ የሆነ ነገር ሲል አንተ ነውር ነው እንደዚህ ነገር አይባልም ብላ ነው መልስ የሰጠችው ማለት ነው። ዛሬም አይታችኋላ አብርሽ እንዲጎዳና አብርሽ የሆነ ነገር እንዲሆን አልፈልግም የፈለገ ነገር ቢመጣ ብላለች። ከዚህ በፊት ራሱ አይታችኋል ኖርማል በነበሩበት ጊዜ አብርሽና ሩታ ማለት ነው። ሩታ የፈለገ ነገር ቢመጣ ቢበድላት፣ ቢያስለቅሳት፣ የፈለገ ነገር ቢያረጋት አብርሽን አሳልፋ ለማንም አትሰጥም። በድራማ መልክ ይሁን በየትኛውም መልክ ቢሆን ማለት ነው ለፍቅሯ ማች ናት ማለት ነው። ምክንያቱም እኔ ዛሬ እዛ ሰፈር አላየውም ቪዲዮ፣ ነገር ግን ታምሌት አይቻለሁ። አብርሽ ፍቅሯ የሚቀበላት ምንም ይሁን አላወኩም። እሷ ግን ከዚህ ለትዳርዋ ትከራከራለች፣ እሱ ግን ከውሽሚት ትዳር ሊይዝና ሌላ ነገር ሊያረግ ነው የሚሞክረው ማለት ነው። ገባችኋል? የአብርሽና የሩታ ልዩነታቸው ማለት ነው። ከዚህ በፊትም አይታችኋል የመጡ ሴቶች በጥፊ ያቃጥላ ነበረ ስትመልስ የነበረው ማለት ነው። ዳኒ ሞር እንኳን አፈቅርሻለሁ ሲላት እጇን እንኳን አይነካትም ነበር፣ አይስማትም ነበር። በጥፊ አጮላ ነበረ የምትሸኘው ማለት ነው። አብርሽ ግን እንደዚህ አይነት ቆፍጣና አይደለም። ከቆፍጥነቱ አንሱ እንኳን ሚስቱ የተዘቀዘቀችበትና ሚስቱ የተሰደበችበት እየሄደ ላይክ ያደርጋል። ነውር እኮ ነው። የፈለገ ድራማ ይሁን የፈለገ ስራ ይሁን ማለት ነው። ሩታ ግን እውነቴ ነው የምላችሁ በዚሁ አጋጣሚ በዚሁ ሰበብ እውነት ሩታ ካረገችው ደስታን ከህይወቷ ካስወጣች እኔ በጣም ነው ደስ የሚለኝ። ለምን እንደሆነ ታውቃላችሁ? ሩታ አታግባ አይደለም አታፍቅር አይደለም፣ ነገር ግን ገደብ አለው፣ ጊዜ አለው። በዛ ላይ ደግሞ ሰው ባመጣላት ሳይሆን አብርሽ ራሱ ባመጣላት ወንድ ሳይሆን ራሱ አፍቅራ ራሷ ወዳ በገደብ በጊዜ ሁሉም ነገር በጊዜው ነው የሚያምረው ማለት ነው። ቀስ ብላ ብታገባ ብታፈቅርም፣ ምክንያቱም ወለደች እንጂ ምንም ነገር የጎደለባት ነገር የለም ሩታዬ። እና በዚሁ አጋጣሚ ይሄን ነገር እውነት ደስታ ከሩታ ህይወት ከወጣ እኔ በጣም ደስተኛ ነኝ። ደስተኛ ነኝ ስላችሁ ሩታ ታልቅስ ወይም ይደብራት አይደለም። በመሀልም ደግሞ በኋላ ሩታዬ እንዳትወቀስ ነው የምፈልገው፣ ሩታዬ እንዳትሰደብ ነው የምፈልገው። ሰው ሁሉ አሁን በኋላ ደስታ እንዴት ነው የሚሆነው ከአብርሽና ከሩታ ጋር ከታረቁ? ምክንያቱም ይህንን ነገር የሩታ ስም እንደምታውቁት ነው ይጋነናል፣ ትንሽ ነገር ብሰራም ማለት ነው። በዚህኛው እንኳን ባትሸኘው በኋላ ከአብርሽ ጋር ሲታረቁ አያልፈልግም ባሌን ብትል ደግሞ በቃ ሌላ ነገር ነው። ከዚህ በፊት ባቤ ላይ የተደረገ ነገር ነው ማለት ነው። ባቤ ላይ መጣ ሩታ ብዙ ነገር ተሰድባለች። በመጀመሪያ ደረጃ አቤላ ከቤት እንዳስወጣት ሻንጣ ይዞ ይጂ ሸኝቷት አብርሽ በሰዓቱ የት ናት ብሎ ሲጠይቀው እንኳን አልናገርም ብሎ በስተመጨረሻ ተገልብጦ ወደ አብርሽ ሲሄድ ደግሞ ሩታን ዝቅ ከፍ ሲያደርግ ሩታ ደግሞ የራሷ የሆነ መልስ ስትሰጠው ትናንትና እኮ አብሮሽ ነበረ
አንቺ ያሳደገሽ ነው ምን ያለሽ ዞረሽ እጁን ትበያለሽ ብለው ሩታን እየሰደቡ ነበረ ማለት ነው። ያንን ነገር እንዳይመጣባት ያንን ነገር እንዳይደርስባት የሩታ ስም ደግሞ በትንሽ ነገር ስለሚጋነንና ስለሚማረርባት እኔ ካሁኑ የተቀየማችሁኝም ተቀየሙኝ። እንኳንም ደስታ ከህይወቷን አስወጣች ማለት ነው። ምክንያቱም አይበጃትማ፣ እሷ ያመጣችው አይደለም። ለሰው ዋጋ እንድትከፍል አልፈልግም። የመጣላት ሁሉም ነገር ደግሞ አሚን ብላ እንድትቀበል አልፈልግም። እኔ እውነቴ ነው የምላችሁ፣ በቅርቤ ብትሆን ሩታ ማለት ነው ሁሉም ያመጣልሽ ነገር ተውኝ ስትባል የፈለገ ለምን ባሉ አይሆንም በአናቱ ይተከል ማለት ነው። ባሌ ማለት እኔን ሲሳሳልኝ ለእኔ ሲያስብልኝ ስራም ቢሆን እንኳን ክብሬ ትንሽ የማንም ወጠጤ መጥቶ እኔ አፉ ላይ ሲከፍትብኝ እንኳን ለምን ብሎ የማይከራከርልኝ ባሌ እሱ ላመጣው ገና እንደገና ትወና አልተውንለትም። ሩታ መልካምነቷ በጣም እየበዛ ነው። በጣም መልካምም ሴት ስለሆነች እኮ ነው፣ ፈጣሪዋን ይዛ ስለምትጓዝ ነው ወጥቃ ማትወጥቃ ማለት ነው። ጀግና ናት። ከምሬ ነው የምላችሁ። የዛሬ ቪዲዮ በጣም የተመቸኝ እኔ ማለት ነው። እና በተለይም ደግሞ ደስታን ስለ አብርሽ መከራከር ምናምን ተውት፣ ሁላችሁም የምታውቁት ነው። ሩታን በዚሁ አጋጣሚ የሩታን ማንነትን እንኳን ተረዳችኋት ማለት ነው። አብርሽና ሩታ ምን አይነት ክፍተት እንዳላቸው ማለት ነው። ሩታ የፈለገ ነገር ቢሆን ለአብርሽ ማንም እንዳይነካባትና ከፍ ዘቅ እንዲያረግባት አትፈልግም። ሞርኛ የሩታ እህቶች ማለት ነው ልንገራችሁና እኔ በአይኔን አይቻለውም። እኔ ስለደረስኩበትና ስላየው ነው ይሄንን ነገር መናገር ግን የለብኝም። ነገር ግን እኛ የሩታ እህቶች እንኳን አብርሽን ስንነካው ደስ አይላትም ሩታ፣ እውነት ለመናገር ማለት ነው። በጣም ነው የምትቆጣው፣ በጣም ስሜታዊ ነው የምትሆነው። አብርሽ ግን እንደዛ ሰው አይደለም። የእሱ ደጋፊዎች እንኳን ሩታን ሊያናዷት ማለት ነው፣ ሩታን ዝቅ ሊያረጓት የሚያረጉት ነገር አሚን ብሎ ነው የሚቀበላቸው። እውነት አንዳንዴ አብርሽ በብርም ይገዛል። ይቅርታ አድርጉልኝና ማለት ነው። ለምን እንደሆነ ታውቃላችሁ? የሆነ ጊዜ ሀይሚ ኤፍሬም እሱ የለበሱት የሆነ የጥበብ ያበሻ ልብስ ማለት ነው ሩታን ለማነደድ ነበረ የአብርሽ ኦዲየንሶች ያሰፉት ማለት ነው። ያንን ልብስ እሱንም ጽጌ ነበረ ያሰፋችሁ ማለት ነው። ያንን እንኳን እውነቴ ነው የምላችሁ ብሩኬና ሩታ ነበረ ተለይተው ቢያስቡ እንኳን እሺ ሩታን እንኳን ቢለያት ለብሩኬ እንኳን ያሰፉ ነበረ። ምክንያቱም የሀይሚ ፍቅረኛ ነበረ። እንደዛ የሚያረግ ሰው አሚን ብሎ ይቀበላል ማለት ነው። እኔ ግን ብሞት አልቀበልም የፈለገ ነገር ቢሆን ማለት ነው። ምክንያቱም ባሌ ነው፣ ሚስቴ ናት። በቃ ለምን ሚስቴ የሌለችበት ነገር አይሞቅም አይደንቅም። እና እሱ በኦዲየንሶችም የሚንቀሳቀሳለ ማለት ነው። አብርሽና ሩታ መታረቃቸው አይቀርም። ነገር ግን ሩታዬ እንደዛ ጀግና ስትሆን ጠንካራ ስትሆን፣ በአሁን ሰዓት ደግሞ ለሩታዬ ማንም አያስፈልጋትም። ራሷ ጠንካራ ሆና ጎበዝ ሆና ሴት ልጅ ወንድ ልጅ ቢሄድ እንዴት አርጋ ራሷ ተቋቁማ እንደምትኖር ወንድ ብቻ አይደለም ሴትን የሚያኖራት ለብቻዋም ትኖራለች፣ ለብቻዋም ልጇን ታሳድጋለች። አይደለም ሩታ አንድ ልጅ ወልዳ ማለት ነው ከዚህ የበለጠው ወልደው የሚያሳደጉ ጠንካራና ብርቱ እናቶች አሉ ማለት ነው። እና ሩታዬ በህይወቷ ውስጥ አሁን አብርሽም አያስፈልጋትም፣ ደስታም አያስፈልጋትም። በተለይም ደግሞ ደስታ አያስፈልጋትም ለሩታ ይቅርታ አድርጉልኝና ማለት ነው። ምክንያቱም አያዛልቃትም፣ የሚዛለቁ ሰዎች አይደሉም። ሩታ ለልህ ነው እንጂ የገባችበት ከልቧ ወዳው ከልቧ አፍቅራው አይደለም። ይሄንን ታውቃላችሁ እናንተም ማለት ነው። ምክንያቱም ሩታ የተሰማት ህመም አለ። ሄርሜላን ሲያመጣ፣ ሄርሜላን ሲስም፣ ሄርሜላን ሲያቅፋት አጠገቧ ቆመው አብረው እንኳን ውሽሚት ሩታን ሳታከብር እንደዛ ስታረገው ያንን ስሜት እንዲሰማው የሰው ልጅ እንዴት ምናክል እንደሚጎዳ ለማስተማር ነው እንጂ ሩታዬ እውነት ደስታን ፈልገው አይደለም። ለዛ ነገር ደግሞ እኔ ልትጎዳም ልትሰበርም አልፈልግም። በኋላ ደግሞ ያው ስድብ ለሩታ ምንም አይደለም፣ ቢሰድቧትም ቢዘቀዝቋትም። ነገር ግን ሩታዬ በመጥፎ ቦታ እንድትወቅና አብርሽ የሚሰራውን ስራ መጥፎ ስራ እንድትሰራ አልፈልግም። ይቅርታ አድርጉልኝና እኔ የምፈልገው በቃ ሩታዬ ራሷ ተሽላ ከአብርሽ ከሚሰራቸው ስራዎች ነፃ የሆኑ ስራዎች ይዛ እንድትመጣ ነው የምፈልገው በዚሁ አጋጣሚ ማለት ነው።